እንግዲህ ይህንን እድል አግኝተን ደግሞ ዛሬ አብረን እንድናሳልፍ እግዚአብሔር ስለረዳን እግዚአብሔርን እጅግ አድርገን እናመሰግናለን። በዚህ ምሽት አብረን ለማምለክ የመጣችሁትንም ሁላችሁንም እንኳን ደህና መጣችሁ ላለው በድጋሜ የዛሬው ምሽት ቃል ከመጀመራችን በፊት ወደ ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ እስከ ቁጥር 5 ያለውን አንብበን አጭር ጸሎት አድርገንና ፕሮግራማችን እንቀጥላለን። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 5 ያለውን አነባዋለሁ። ቅርታ እስከ ቁጥር 7 ያለውን እናነባዋለን። ካወጣችሁ አብረን እናነባለን። እንደዚህ ይላል። እኔ በያዝኩት የመጽሐፍ ቅዱስ ትርጉም እውነተኛው የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እርሱ በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል፣ ፍሬ የሚያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል። ከነገርኳችሁ ቃል የተነሳ እናንተ አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ እኖራለሁ። ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ እንዳይችል እናንተም በእኔ ካልኖራችሁ ፍሬ ልታፈሩ አትችሉም። እኔ የወይን ተክል ነኝ፣ እናንተም ቅርንጫፎች ናችሁ። ማንም በእኔ ቢኖር እኔም በእርሱ ብኖር እርሱ ብዙ ፍሬ ያፈራል። ያለ እኔ ምንም ልታደርጉ አትችሉምና። በእኔ የማይኖር ተጥሎ እንደሚደርቅ ቅርንጫፍ ነው። እንዲህ ያሉት ቅርንጫፎች ተለቅመው ወደ እሳት ይቃጠላሉ። በእኔ ብትኖሩ ቃሎችም በእናንተ ቢኖሩ የምትፈልጉትን ማንኛውንም ነገር ለምኑ ይሰጣችሁማል። ብዙ ፍሬ በማፍራት ደቀ መዛሙርቴ መሆናችሁን ብትገልጡ በዚህ አባቴ ይከብራል ይላል። እንጸልይ። እጅግ አድርገ የምትወደን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ስለዚህ ምሽት እጅግ አድርገን ከልባችን እናመሰግናለን። ሁላችንም በቸርነትህ በምሕረትህ ጌታ ሆይ በይቅርታ ጠብቀህ ደግሞ ዛሬ ምሽት በዚህ ሁኔታ ሁነን አንተን ለማምለክና ለማክበር ለማገልገል እድልና ፈንታን ስለሰጠህን ከልባችን እናመሰግናለን። ደግሞም በዚህ ምሽት በቃልህ አማካኝነት ለልባችን እግዚአብሔር ካንተ በመንፈስ ቅዱስ አማካኝነት እንድትናገረን እንጸልያለን። እግዚአብሔር ከሰው የሆነ መልእክት በዚህ ስፍራ እንዳይኖር ስጋና ደምን ሁሉ አንተ እንድትቆጣጠር ቅዱስ መንፈስህ ብቻ ግን ለልባችን እንዲመክረን እግዚአብሔር አምላኬ ሆይ እንዲገልጥልን እንዲመራንም ደግሞ እንጸልያለን። ክብሩን በነገር ሁሉ አንተ ውሰድ። አንተ ከፍ በል፣ እኛ ዝቅ እንበል። በጌታ በኢየሱስ ስም አሜን። እሺ፣ እንግዲህ በመጽሐፍ ቅዱሳችን በዚህ ክፍል ባነበብነው ምናልባት ብዙ ጊዜ በዚህ ቃል አማካኝነት እግዚአብሔር አስተምሮናል። ሌላ ጊዜም እንደሚባለው የእግዚአብሔር ቃል ሁልጊዜም አዲስ ነው። ምናልባት ደጋግሞ እንሰማው ይሆናል። ነገር ግን የእግዚአብሔር ቃል እየደጋገምን በምናጠናው በምንማርበት ጊዜ እግዚአብሔር ለልባችን ይናገረናል፣ የረሳውን ያስታውሰናል። እንደገና በሕይወታችን ማደስ ያለብንን ቃል ኪዳን እንድናድስ እንደገና ራሳችንን ተመልሰን እንድናይ የእግዚአብሔርን ቃል ደግመን በምናነብበት ጊዜ በብዙ መልኩ ያግዘናል፣ ይረዳናል እና በዚህ ስፍራ የተጠቀሰውን የወይኑን ግንድ ቅርንጫፎቹንና የወይኑን ግንድ ግንኙነት ሐሳብ ወይም ደግሞ ምሳሌ ክርስቶስ የተናገረውን ምሳሌ በምናጠናበት ጊዜ ብዙ የሚያስተምረንና የሚመክረንን ነገር እናስተምራለን እና በእኔ ኑሩ
ወይም በክርስቶስ ስለመኖር ነው በዚህ ምሽት አጭር ሐሳብን አብረን እንድንካፈል የፈለኩት። በእኔ ኑሩ። እንግዲህ ይህንን ክፍል በምናነብበት ጊዜ እኔ የወይኑ ግንድ ነኝ ይላል፣ እናንተም ቅርንጫፎች ናችሁ። በእኔ የሚኖር በእርሱ እኔም በእርሱ እኖራለሁ፣ ብዙ ፍሬም ያፈራል። ያለ እኔ ምንም ልታደርጉ አትችሉም ይላል። በተለይ ቁጥር 5 ላይ በምንመለከትበት ጊዜና እኔ የወይኑ ግንድ ነኝ ብሎ ነው ራሱ የሚጀምረው ኢየሱስ ክርስቶስ። እና እንግዲህ የወይን ግንድ ምሳሌ ምናልባት በመጽሐፍ ቅዱሳችን እስራኤላውያን በራሳቸው እንደ ወይን ተክል ግንድ ሆነው ተመስለው እናገኛለን። መጽሐፍ ቅዱሳችን በኢሳይያስ መጽሐፍ በምናነብበት ጊዜ ምዕራፍ 5 ከቁጥር 1 እስከ 7 ባለው ላይ እስራኤላውያን በወይን ተክል ተመስለው እንመለከታለን። እንደውም መራራ ፍሬ እንዳፈሩ በእግዚአብሔር ዘንድ አጸያፊ ተግባርን እንደሰሩ የሚናገረውን ሐሳብ እንመለከታለን። መዝሙረ ዳዊት ምዕራፍ 80 ቁጥር 8 እና 9ን ስናነብ ተመሳሳይን ሐሳብ እንመለከታለን እና ሌላም ቦታ እስራኤላውያን በወይን ግንድ የተመሰሉበትን ሁኔታ እንመለከታለን። እዚህ ቦታ ላይ ግን ክርስቶስ እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ በማለት በግልጽ የተናገረበትን ቦታ እንመለከታለን እና እንደውም የወይን ግንድ ነኝ ብቻ አይደለም የሚለው። ክፍሉን ስናነብ በደንብ ምንድነው እውነተኛ የወይን ግንድ እኔ ነኝ ነው የሚለው። ምክንያቱም ሌላ የወይን ግንድ ስላለ እውነተኛ ያልሆነ ማለት ነው እና በዛ ስፍራ የተጠቀሰው እውነተኛው ወይም ደግሞ ትክክለኛ ምሳሌ የሚሆነው የወይን ግንድ ግን ማን ነው? እኔ ነኝ በማለት ራሱን ክርስቶስ በዚህ መልኩ ሲያስተዋውቅ ወይም ደግሞ ሲገልጥ እንመለከታለን እና ባጭሩ ግንድና የቅርንጫፍን የወይንን ታሪክ በምንወስድበት ጊዜ አንድ የወይን ተክል እንዳለ ስናስብ ዋናው ግንድ አለ። ከዛ በኋላ ከእርሱ ቅርንጫፎች አሉ። ቅርንጫፎች ይወጣሉ፣ ቅጠሎችም ይወጣሉ። በአካሉ ወይም በግንዱ አማካኝነት ምግብና ውሃንም ያገኛሉ። ከዛ ፍሬ ያፈራሉ እና ስለዚህ አንድ ቅርንጫፍ ግን ግንዱን ትቶ የግንዱ አካል ሊሆን አይችልም ወይም በሕይወት ሊኖር አይችልም። ለዚህ ነው በአንድ ቅርንጫፍ ግንዱን እኔ በራሴ እኖራለሁ አንተ አታስፈልገኝም ሊለው አይችልም። ምክንያቱም ቅርንጫፉ ከግንዱ ከተለየ ሕይወት የሌለው ስለሆነ ማለት ነው። ስለዚህ ይህን ተፈጥሯዊን ምሳሌ ስንመለከት ግንድና ቅርንጫፍ ምን ያክል የተሳሰሩ እንደሆኑ፣ በተለይ ቅርንጫፉ ከግንዱ ከተለየ ሕይወት አልባ እንደሚሆን ይሄ ግልጽና ቀላል ማንኛውም ሰው በቀላሉ ሊረዳው የሚችለው ምሳሌ በመጠቀም ክርስቶስ ራሱን እንደ ወይን ግንድ እኛን ደግሞ እንደ ቅርንጫፎች አድርጎ ያቀረበበትን ሁኔታ እንመለከታለን ማለት ነው እና ለዚህ ነው እንግዲህ የክርስቲያን ሕይወት መሰረቱ በዚህ በግንዱ ላይ ሲሆን ነው ወይም በክርስቶስ ላይ እንደሆነ ክርስቶስ እንደሆነ የሕይወታችን መሰረት ወይም ደግሞ ልክ ይሄ ተክሉ ምግብና ውሃ ከግንዱ እንደሚያገኝ ሁሉ የኃይሉ ምንጭ ግንዱ እንደሆነ ሁሉ እኛም ክርስቶስ ለኛ መንፈሳዊ ሕይወት ምንጫችን ወይም ደግሞ የሕይወታችን መሰረት እንደሆነ መረዳት አለብን እና እንደውም ካለኔ ምንም ማድረግ አትችሉም ነው ያለው። ወይም ደግሞ ካለኔ ምን ማድረግ ትችላላችሁ ብሎ አይደለም የጠየቀን፣ ወይም ትንሽ ነገር ማድረግ ትችላላችሁ አይደለም ያለው። ካለኔ ማድረግ የምትችሉት ነገር ምንድነው? ጥያቄ ወይም ደግሞ ኦፕሽን አማራጮች
እንድናመጣ ሳይሆን በአራት ነጥብ ነው የተቀመጠው። ካለኔ ምንም ልታደርጉ አትችሉም። ምን ሊያመጣ ይችላል ስታስቡት? ቅርንጫፍ ከግንዱ ከተለየ በኋላ ምን ሊያመጣ ይችላል? ህይወት አልባ ነው የሚሆነው ማለት ነው። እና ልክ ያለኔ ምንም ልታደርጉ አትችሉም ሲል ይሄንን በግልጽ የተቀመጠ አማርኛ እንደሆነ ወይም በቀላሉ ልንረዳው እንደሆነ፣ ስለዚህ የክርስቲያን ህይወት ምን ያህል ከክርስቶስ ጋር የተቆራኘ እንደሆነ፣ መዳናችን ወይም ክርስትና ህይወታችን ከእርሱ ጋር ምን ያህል የተሳሰረ እንደሆነ በደንብ እንድንረዳ የሚረዳን ሐሳብ እንደሆነ እንመለከታለን። እና አዎ እኛ ቅርንጫፎች ነን። አንዳንዴ ምናልባት በህይወታችን እየደከምን ስንሄድ ከክርስቶስ ጋር ያለንን ግንኙነት በተለያዩ ምክንያቶች ግንኙነታችን ሲቀንስ ወይም ሲመነምን ወይም ደግሞ አንዳንዴ ሲቋረጥ በህይወት እንዳለን አድርገን ልናስመስል እንችላለን። ወይም ምናልባት እንደ ሁልጊዜው ቸርች ልንሄድ መጽሐፍ ቅዱስ ልንይዝ ወይም ሌላ ነገር ልናደርግ እንችላለን። አንዳንዴ ግን ከክርስቶስ ጋር ግንኙነታችን ተቋርጦ ግን በህይወት እንዳለን መስለን የተወሰነ እንደ ክርስቲያን ልንታይ እንችላለን። ነገር ግን ያ ቀስ በቀስ ከክርስቶስ መቆረጣችንና ከግንዱ መለየታችን በህይወታችን ውጤቱን የምናይበት ጊዜ ይመጣል። ለምሳሌ ሞባይላችን ብንመለከት በተለይ እነዚህ በዘመኑ ያሉ ሞባይሎች ባትሪ ቻርጅ ሳይደረጉ ምናልባት ብዙ አፕሊኬሽናቸው ኦን ሆኖ ስለሚሰራ ጥሩ ከሆኑ 24 ሰዓት ካልሆነ 12 ሰዓት ለአንድ ቀን ነው የሚያገለግሉን። እና ከዛ ውጭ ግን በየጊዜው ምን ማድረግ አለብን? ሞባይላችን ቻርጅ ማድረግ አለብን አይደል እንዴ? አንዴ ቻርጅ አድርገነው 100% ስላደረስ ነው ከቻርጀሩ ከነቀልነው በኋላ ሞባይሉ ፉል ሆኖ አይቀመጥም። ቀስ በቀስ ይቀንሳል። 80%፣ 60%፣ 50%፣ 20%፣ ከዛም ዋርኒንግ ይሰጠናል። መጨረሻ ላይ ይጠፋል። መልሰን ሞባይሉን መጠቀምና ማስቀጠል ከፈለግን ወይም ተግባሩን እንዲፈጽም ከፈለግን ሞባይሉን መልሰን ምን ማድረግ አለብን? ቻርጅ ማድረግ አለብን። ወይም ደግሞ የግድ ከዚህ ጋር የተገናኘ ማገናኘት አለብን ከቻርጀሩ ጋር። አንዳንዴ እንዲህ አይነት ነገሮችን እንንቃለን። አሁን የቻርጀርን አስተዋጽኦ ሞባይላችን ውስጥ ያለውን ነገር ከመጠቀም ባለፈ ብዙ ጊዜ አናስተውለውም። ያው ቤታችን ስላለ እንጠቀመዋለን እንጂ ግን ምን ያህል ወሳኝ እንደሆነች ያቺ ቀጭን ቻርጀር ባትኖርና ሞባይላችን በየጊዜው ቻርጅ ማድረግ ባንችል ሞባይላችን ሊያገለግለን አይችልም። ስለዚህ ልክ እንደዚሁ የክርስቲያን ህይወትም ከክርስቶስ ጋር ባለው ግንኙነት ጥገኞች ነን። የክርስቶስ ጥገኞችና ወይም ያለሱ መኖር የማንችል ነን ማለት ያለሱ መኖር የማንችል ህይወት ሊኖረን የማይችል ወይም አገልግሎት ልንሰጥ የማንችል እንደዚህ እንደሆነ በዚህ ስፍራ እንረዳለን። ታዲያ ይህንን ከክርስቶስ ጋር ያለንን ግንኙነት ልክ ሞባይላችንን በቻርጀራችን እንደምንሞላ ህይወታችን ደግሞ ከክርስቶስ ጋር ግንኙነቱን ሳይቋረጥ እንዲጸና የምናደርግባቸው መንገዶች ምንድን ናቸው? ግልጽ ነው። ብዙ ነገር አዲስ ነገር ለማለት ሳይሆን ከክርስቶስ ጋር ያለን ግንኙነት ጠንክሮ ሊቀጥል የሚችለው አንዱ በጸሎት ነው። ሁልጊዜ ከእግዚአብሔር ጋር በጸሎት መገናኘት ስንችል ነው። ጠዋትና ማታ በእግዚአብሔር ፊት በጸሎት ከእግዚአብሔር ጋር ግንኙነት ሲኖረን ነው። በዚህ አማካኝነት ነው እግዚአብሔር
ከእርሱ ጋር ያለንን ከእግዚአብሔር ጋር ያለንን ግንኙነት የበለጠ እያደስን እያስቀጠልን መሄድ የምንችለው በየቀኑ ቃሉን በማጥናት የእግዚአብሔርን ቃል በማጥናት ከእግዚአብሔር ቃል በመማር እግዚአብሔር ቃል ለኔ ምን ይለኛል በማለት የእግዚአብሔርን ቃል በማንሰላሰል ለሚገጥሙን ነገሮች ለሚገጥሙን ቻሌንጆች ፈተናዎች በህይወታችን ለሚያጋጥሙን ውጣ ውረዶች የእግዚአብሔርን ቃል በመጥቀስ ለህይወታችን ምሳሌ እና ለህይወታችን ማበረታቻ ለህይወታችን ደግሞ ተስፋ አድርገን የእግዚአብሔርን ቃል በመጠቀም የመንፈስ ቅዱስን ምሪት ሁልጊዜ በመፈለግ ውሳኔ ለሚጠይቁ ነገሮች ወይም ከፊት ለፊታችን ለምንመርጣቸው ምርጫዎችና መሄድ ለምንፈልግባቸው ነገሮች የእግዚአብሔር መንፈስ እንዲመራን ህይወታችንን ለሱ በማስረከብ የእግዚአብሔርን ምሪት በመጠየቅ ይሄ ሁልጊዜ ቅርንጫፍ ከወይኑ ግንድ ጋር ተጣብቆ እንደሚኖር ሁሉ የኛ ህይወትም ከክርስቶስ ጋር የተጣበቀ እንዲሆን በዚህ መንገድ ይረዳናል ወይም ደግሞ ይሄንን በህይወታችን መለማመድ ያስፈልገናል። በፍቅር በመታዘዝ እግዚአብሔርን በፍቅር በመታዘዝ መጽሐፍ ቅዱሳችን በዚሁ ምዕራፍ ላይ ቀጥለን በመናነብበት ጊዜ ስለ በፍቅር መታዘዝ እንዳለብን ይናገራል። እንደውም አብ እንደወደደኝ እኔም እወዳችኋለሁ ነው የሚለውና በፍቅሬ ኑሩ ይላል። እኔ አባቴን ትእዛዝ ጠብቄ በፍቅሩ እንደምኖር እናንተም ትእዛዜን ብትጠብቁ በፍቅሬ ምን ትላላችሁ ይላል፣ ትኖራላችሁ። ስለዚህ በፍቅር መታዘዝ በአምልኮና በአገልግሎት እግዚአብሔርን በማምለክ እግዚአብሔርን በማገልገል ልክ ቅርንጫፉ ከግንዱ ጋር ተጣብቆ እንደሚቀጥል ሁሉ ከተቆረጠ ችግር እንደሚገጥመው ሁሉ እኛም እነዚህን ነገሮች በማድረግ በህይወታችን ከእግዚአብሔር ጋር ያለንን ግንኙነት በመጠበቅ ኮኔክሽናችንን ግንኙነታችን በማስጠበቅ ለመቆየት የሚያግዙን ናቸው። ሌላው በዚህ ክፍል ውስጥ የምናገኘው አንድ ሌላ ነገር ገበሬው አባቴ ነው ይላል። ስለ አባቱ የማሳ ባለቤትነት ወይም ደግሞ አትክልቱን የሚጠነቀቅለት እንደሆነ ይናገራል እና ምናልባት ከአትክልት ጋር ግንኙነት ያለን ሰዎች ወይም ያላችሁ ሰዎች ካላችሁ አትክልቶች ምን ያህል እንክብካቤ ወይም ደግሞ ጥንቃቄ እንደሚፈልጉ ታውቃላችሁ። ወይም ደግሞ በሚደረግላቸው ጥንቃቄ ደግሞ ሊሰጡት የሚችለውን ፍሬ ደግሞ እንመለከታለን እና በተለይ ከተጠቀሰው የወይን ግንድ ጋር ያለውን ዝምድናና ግንኙነት ስንመለከት አንዳንድ ጊዜ ገበሬው ቅርንጫፉን ምን ያደርገዋል ይላል፣ ይቆርጠዋል እና ይህ በተፈጥሮ ለተክሉ ጉዳት የሚመስል ቢሆንም ዓላማው ግን ምንድነው? የወይን ግንድ በሚገረዝበት ጊዜ ወይም በሚቆረጥበት ጊዜ ጉዳት የሚመስል ይመስላል። አንዳንዴ አትክልቱን ወይም ዛፉን እያጠፋ ነው ይመስላል። በተለይ እዚህ አካባቢ እንደ ወይን ያለበት አካባቢ እንግዲህ የአየር ንብረቱን አካባቢውን ስለሚመርጥ ይመስለኛል። አንዳንዴ የዚህን ሀገር ዛፎች በምትመለከቱበት ጊዜ ወይም አትክልቶች እኔ እንደመጣው አካባቢ አንዳንዴ የምቸገረው ቅርንጫፎቹ ሲቆረጡ ማለት የሚመለሱ አይመስሉኝም። አንዳንዴ ያቆራረጣቸው እዚህ ሀገር እፈራለሁ። ዝቅ አርገ ቁረጥ ሲሉኝ እንዴ በቃ ዛፉ ተመልሶ ባይመጣስ ብዬ አስባለሁ። ምክንያቱም እኛ ሀገር እንደዛ ተብሎ ዛፍ ከተቆረጠ ሙቀቱም ከባድ ስለሆነ የዛፉም የተክሉም አይነት ሊሆን ይችላል። የሚቀጥለው ዓመት ላይመለስ ይችላል፣ ላታገኙ ትችላላችሁ። ያ ማለት በዛው ሊደርቅ ይችላል እና እዚህ ሀገር ግን
እንደዚህ እስከ ጥግ እስከ ታች በቃ ቆርጣችሁት የሚቀጥለው ዓመት በቃ ተመልሶ ቅጠል ሲያወጣ እንደውም ልዩ ሆኖ ሲወጣ ይገርመኛል። እና የሚገርም አይነት እንትና ያለው የወይን ግንድም እንደዚሁ ይገረዛል። ቅርንጫፎች ወይም ላዩ ላይ ያሉት ነገሮች በደንብ አድርጎ አጥርቶ ይላል፣ እንደውም ይገርዘዋል። ያ አንዳንዴ ተክሉን ለማጥፋት እስኪመስል ድረስ፣ ነገር ግን አይደለም። ተክሉ የበለጠ ምን እንዲያደርግ ነው ይላል? እንዲያፈራ፣ ከላዩ ያለውን ቆሻሻ ደግሞ እንዲወገድለት፣ አዲስ ፍሬ እንዲያፈራ። ልክ እንደዚሁ በሕይወታችን አንዳንድ ጊዜ እግዚአብሔር አምላክም የማይጠቅሙንን ነገሮች እንደዚሁ ምን ያደርጋል? ያጠራቸው። የማይጠቅሙንን ነገሮች እግዚአብሔር እንደሚያጠራቸው እንመለከታለን። እና ብዙ የማይጠቅሙ ነገሮች በሕይወታችን ሊኖሩ ይችላሉ። ኩራት፣ ቂም፣ ቁጣ፣ ራስ ወዳድነት፣ ማንኛውም አይነት ከክርስቶስ የሚለየንን ነገር እግዚአብሔር ከሕይወታችን ለማጥራት ለማስወገድ እግዚአብሔር በሕይወታችን የሚሰራው ስራ አለ። እንድናልፍባቸው በሚያደርገን ነገር ሊሆን ይችላል። ምናልባት እግዚአብሔር እነዚህን ነገሮች ከኛ እንዲወገዱ የሚያደርግበት መንገድ አንዳንዴ በሕይወታችን ህመም ሊፈጥር ይችላል፣ ጭንቀት ሊፈጥር ይችላል። ወይም ደግሞ ስጋችን ሊፈተን ክርስትናችንን የሚፈትኑና የተለያዩ አይነት ሁኔታዎች፣ ፈታኝ ሁኔታዎች ውስጥ እንድናልፍ እግዚአብሔር ሊፈቅድ ይችላል። ነገር ግን ልንፈቅድለት ይገባል። እግዚአብሔር እነዚህን ከሕይወታችን ስለሚያጠራ፣ ባለሙያ ስለሆነ፣ ገበሬው ስለሆነ፣ የአትክልቱ ባለቤት ስለሆነ፣ አትክልቱ የበለጠ እንዲያፈራ፣ እንዲጎመራ፣ የተሻለ ፍሬ እንዲሰጥ ስለሚፈልግ በዚህ መልኩ ሕይወታችንን ያጠራል። እንግዲህ ቀጥሎ የመኖሩን ምስጢር እዚህ ቦታ በሚናገርበት ጊዜ በቁጥር 4 በእኔ ኑሩ እኔም በእናንተ እኖራለሁ ይላል። በእኔ ኑሩ ማለት አንድ ጊዜ ኢየሱስ በመቀበል ብቻ አይደለም፣ በየቀኑ ከእርሱ ጋር መኖር ነው። ቅድም እንዳልነው በጸሎት የቃሉን ጥናት በማድረግ በመንፈስ ቅዱስ ምሪት እነዚህ ነገሮች የበለጠ ከእግዚአብሔር ጋር ግንኙነታችን እንዲቀጥል መዝሙረ ዳዊት ምዕራፍ 1 ቁጥር 2 እና 3 ስንመለከት የእግዚአብሔርን ሕግ ቀንና ሌሊት የሚያሰላስል ሰው ከውሃ አጠገብ ካለ ዛፍ ጋር ያመሳስለዋል። በውሃ አጠገብ የተተከለ ዛፍ ምን አይልም ይላል? አይደርቅም። ሁልጊዜ እንደለመለመ ነው። ሁልጊዜ ቅጠሎቹ ራሱ ያረጁት እንኳን ከስር የረገፉ ቢመስሉ አዳዲስ ቅጠል በየጊዜው በማውጣት ውሃ አጠገብ የተተከለ ዛፍ ሁልጊዜ ለምለም ሆኖ ይኖራል። ልክ እንደዚሁ ከእግዚአብሔር ጋር ግንኙነታችን የጠበቀ ሲሆን ይህንን ምሳሌ ይሰጠናል። የእግዚአብሔር ሕግ ቀንና ሌሊት በማሰብ ወይም ደግሞ የእግዚአብሔርን ቃል መመሪያችን በማድረግ ነው ከእርሱ ጋር ተጣብቀን ልንኖር የምንችለው። ያለ እኔ ምንም ማድረግ አትችሉም የሚለውንም ሐሳብ ስንመለከት በዚህ ክፍል ውስጥ በጣም ትርጉም ካለው ነጥብ ውስጥ አንዱ ነው። ቅድም እንዳልኩት ትንሽ ማድረግ ትችላላችሁ ማለት አይደለም። ምንም ማድረግ አትችሉም ነው የተባልነው። ይህ ማለት ከክርስቶስ ውጪ መንፈሳዊ ፍሬ ማፍራት አንችልም። መንፈሳዊ ፍሬ ሊመጣ የሚችለው ከክርስቶስ ጋር የተጣበቀ ሕይወት ሲኖረን ብቻ ነው። ራሳችን በራሳችን ልንለውጥ አንችልም። ልባችን በራሳችን ማንጻት አንችልም። የክርስቶስን ባህሪ በራሳችን ኃይል መላበስ ማምጣት አንችልም። ምንም ማድረግ አትችሉም ማለት
ምንም አይነት ኦፕሽኖችን ወይም አማራጮችን የሚሰጠን አይደለም። ስለዚህ በህይወታችን የሚያስፈልገውን መንፈሳዊ ፍሬ ለማምጣት የመጀመሪያው ነገር ከክርስቶስ ጋር ግንኙነት ያለው ያልተቋረጠ ግንኙነት ያለው ህይወት መኖር ስንችል ነው። በዚህ ነው ትክክለኛ ፍሬ ማፍራት የምንችለው። ከእርሱ ጋር ስትኖሩ ግን ፍሬን ታፈራላችሁ ይላል። ክርስቶስ በእኛ ሲኖር እኛም በእርሱ ስንኖር ፍሬን ታፈራላችሁ። መጽሐፍ ቅዱሳችን እንግዲህ ምናልባት የመንፈስ ፍሬ በገላትያ ምዕራፍ 5 ከቁጥር 22 እስከ 23 ላይ ስንመለከት የመንፈስ ፍሬ ተጠቅሰዋል። በዛ ቦታ ከክርስቶስ ጋር ግንኙነታችን መልካም ሲሆን ወይም ደግሞ የተቆራኘ ግንኙነት ሲኖረን ፍሬን ታፈራላችሁ። ምን አይነት ፍሬ ነው የምናፈራው? አዎ ፍሬ የምንለው ምናልባት ሌሎችን ወደ እግዚአብሔር ማምጣት፣ መሳብ ወይም አዳዲስ ነፍሳትን ማግኘት እሱ አንዱ ትልቁ የምንሰራው ስራ ነው። ነገር ግን ከዛ በፊት እግዚአብሔር ራሱ ያንን ለመስራት ትልቁ መጀመሪያ መሰረቱ መሆን ያለበት በህይወታችን እነዚህን የመንፈስ ቅዱስ ፍሬዎች ምን ማድረግ ነው? ማፍራት። በነገራችን ላይ እነዚህ ላይ ትክክለኛ መሰረት ስለማይኖረን አንዳንዴ አልፈን እኛ ፍሬ ሳናፈራ የመንፈስ ቅዱስን ሌሎችን ለማምጣት ጥረት እናደርጋለን። ብዙ ስራዎች ይሰራሉ። ነገር ግን እኛ መጀመሪያ በክርስቶስ መንፈስ ያ ስራ ሲሰራ ፍሬ ራሱ ይመጣል። አትክልቱ ፍሬ ላፍራ ብሎ አይደለም ፍሬን የሚያፈራው። ነገር ግን መጀመሪያ ላይ ለአትክልቱ የሚደረገውን እንክብካቤ ስንመለከት በግንዱ አማካኝነት በቂ ውሃና ምግብ በሚያገኝበት ጊዜ ፍሬው ራሱ ነው የሚያፈራ። ስለ ፍሬው አይደለም የሚጨነቀው፣ ምክንያቱም ከሚያገኘው ምግብ የተነሳ። ስለዚህ እኛም ለዚህ ፍሬ ዋናው መሰረቱ ከላይ የዘረዘርናቸውን በጸሎት በእግዚአብሔር ቃል በመሞላት በመንፈስ ቅዱስ ምሪት በመሄድ ለእግዚአብሔር በመታዘዝ ህይወታችን በእነዚህ ሁልጊዜ ዕለት ዕለት ለእግዚአብሔር ስናስረክብ ህይወታችንን እና በዚህ ህይወት በምንኖርበት ጊዜ ያኔ መንፈስ ቅዱስ በህይወታችን ፍሬ ያፈራል። የመንፈስ ፍሬ ግን ይላል መጽሐፍ ቅዱሳችን ሰላም፣ ትዕግስት፣ ደስታ፣ በጎነት፣ ታማኝነት፣ የዋህነት፣ ራስን መግዛት እና ሌሎቹንም እግዚአብሔር በእነዚህ ፍሬዎች ይባርከናል። ዛሬ በህይወታችን ራሳችንን እንዴት ነው የምንገዛው? ወይም እነዚህን የመንፈስ ቅዱስ ፍሬዎች በራሳችን ህይወት እንዴት እናየዋለን የሚለውን ራሳችን መጠየቅ አስፈላጊና ተገቢ የሆነ ነገር ነው እና ለዚህ ነው ያለ እኔ ምንም ልታረጉ አትችሉም፣ ነገር ግን በእኔ ስትሆኑ ይህንን ፍሬ ታፈራላችሁ ይላል። እንግዲህ ስለ ፍሬ ቅድም እንዳልኩት ብዙ ሰዎችን ወደ ቤተክርስቲያን ማምጣት ብቻ አይደለም። በመጀመሪያ ፍሬው በባህሪያችን ሊታይ ያስፈልጋል። ይህ የመንፈስ ቅዱስ ፍሬ በራሳችን ህይወት ሊታይ ያስፈልጋል። እንዴት እናገራለሁ? እንዴት ከሌሎች ጋር እኖራለሁ? የሚጠሉንን ሰዎች ወይም ጠላቶቻችንን እንዴት እንይዛለን? ምን አይነት ግንኙነት አለን? በቤታችን ውስጥ ከቤተሰቦቻችን ጋር ያሉን ግንኙነቶች፣ እነዚህ በሙሉ የመንፈስ ቅዱስ ፍሬ እግዚአብሔር በህይወታችን እንዲሰጠን ራሳችን ከእርሱ ጋር በምናቆራኝበት ጊዜ ልናየው የሚገባ እንደሆነ እንመለከታለን ማለት ነው እና ስለዚህ በዛሬው ትምህርታችን ወይም ደግሞ በዚህ ክፍል ሐሳብ ውስጥ የተማርናቸውን ነጥቦች ሐሳቦች ለመድገም ያክል
ክርስቶስ የወይኑ ግንድ እንደሆነ ማሰብ፣ ማወቅ፣ መገንዘብ ያስፈልገናል። ያ ማለት እርሱ የህይወታችን ምንጭ ነው። ያለሱ ትክክለኛ ህይወት ሊኖረን አይችልም። እኛ ደግሞ ቅርንጫፎቹ ነን። ያ ማለት ከእርሱ ጋር መቆየት አለብን። ሁልጊዜ ከእርሱ ጋር የተቆራኘ ግንኙነት ሊኖረን ያስፈልጋል። ገበሬው ደግሞ ወይም ደግሞ አብ ደግሞ ገበሬው ነው። ህይወታችንን ያስተካክላል፣ ይቀርጻል ወይም ደግሞ ይገርዛል። ዓላማው ፍሬ እንድናፈራ ነው። በምድር ላይ እንግዲህ የክርስትና ህይወታችን አንዱና ትልቁ ዓላማ ፍሬ እንድናፈራ ነው። የክርስቶስ ባህሪ በእኛ ህይወት ውስጥ እንዲታይ። የክርስትና ሌላ ዓላማ የለውም። ኤለን ጂ ዋይት ሰማይ ይዘነው የምንገባው ነገር ቢኖር ባህሪያችን ነው ትላለች። ስለዚህ በዚህ ምድር ላይ የክርስትና አንዱ ትልቁ ዓላማ የኛን ባህሪ ምን ማድረግ ነው? ማረቅ፣ ማስተካከል ነው። ያ ደግሞ መንፈስ ቅዱስ በህይወታችን የሚሰራው ነው። ስለዚህ እነዚህን መርሆች በምንከተልበት ጊዜ በመንፈስ ቅዱስ አማካኝነት እውነተኛ ፍሬ በህይወታችን ስናፈራ ያኔ የክርስቶስ ዓላማ በእኛ ህይወት ላይ ይፈጸማል። ያለ እርሱ ወይም ያለ ኢየሱስ ምንም ማድረግ አንችልም። ያለ እኔ ምንም ማድረግ አትችሉም ያለን እርሱ ስለሆነ፣ ስለዚህ ራሳችን እኔ ከወይኑ ከኢየሱስ ጋር በእውነት ተያይዣለሁ፣ ኮኔክትድ ነኝ ወይም ደግሞ ተጣብቄያለሁ የሚለውን ጥያቄ ልንጠይቅ ያስፈልጋል። ከእርሱ ጋር ብንኖር ፍሬ እናፈራለን። ከእርሱ ጋር ብንኖር ባህሪያችን ይለወጣል። ከእርሱ ጋር ብንኖር ሌሎች በእኛ ህይወት ውስጥ ኢየሱስን ማየት ይጀምራሉ። በእኔ ኑሩ እኔም በእናንተ እኖራለሁ ያለን እርሱ ነው። ስለዚህ የእርሱን ጥሪ በመቀበል ከእርሱ ጋር እንድንኖር እንደ ቅርንጫፍ ከግንዱ ጋር ተጣብቆ ፍሬ እንደሚያፈራ እኛም ከኢየሱስ ጋር ሁሌም የተጣበቀና መልካም ግንኙነት ያለው ህይወት እንድንኖር፣ ከዛ የተነሳ ደግሞ እግዚአብሔር በፍሬ እንዲባርከን የጌታ ጸጋ ለሁላችን ይብዛልን። እግዚአብሔር ይባርካችሁ።